አንድ ትደግማለህ ውሻፕ ኦኬ አንድ አራት ውሻፕ አራት ኩሻፕ ኦኬ ጎሄድ አራት ኩሻፕ ካራጆች በኋላ የዚህ ስፖርት መስራት ከቻለ ጺሙን እንኳን ዝላው ሰላም ጤና ይስጥልኝ የኪያ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ረጅም ጊዜ በኋላ 20 ቀን ምናምን ያልፈኛል ከጫንኩኝ ቪዲዮ እና ዛሬ የምግብ ቻናሌ ላይ ምግብ እየሰራው ነበርና በዛውም ለእናንተ ለምን አልቀርጽም በያሰብኩኝና ወደ ለዛ ተመልሼ መጥቻለሁ ነገር ግን ይሄ ቪዲዮ የተለያየ ቀን የቀረጽኩትን ቪዲዮ ነው ማሳያችሁ አሁን ከዚህ ከወሬ በኋላ ማለት ነው ስለዚህ አብራችሁን ቆዩ ሁላችሁንም በጣም ነው ማመሰግነው እዚህኛው ቻናሌ ላይ እዛኛው ቻናሌ ላይ ቪዲዮ በጫንኩ ቁጥር ያያያችሁ አስተያየታችሁን ተሰጡኛላችሁና በጣም አመሰግናለሁ በተቻለ መጠን ሁለቱም ቻናል ላይ ለመስራት ነው ሐሳቢ ግን አንዳንድ ጊዜ አይሳካምና በዚህ አመት በተለይ አልሆነልኝም ስለዚህ ቀስ ይያልኩኝ እየጫንኩ ነው እየመጣው ነው ባለፈው ከዚህ በፊት ስንት ጊዜ እንደሆነ አላቅም አንድ ቪዲዮ ሰርቼላችሁ ነበር ወፍረት ለመቀነስ ያረኩትን ጥረትና ውጤቱንም አብረን አይተናል እና ካላስታወሳችሁት ከታች አስቀምጥላችኋለሁ ያላያችሁት ካላችሁ እዚህ ጋር እንደሞ በዚህኛው ጋር አድርግላችኋለሁ ሲመጣ ክሊክ አድርጋችሁ ቼክ አድርጉና እዩት የትኛው ቪዲዮ ያወራው እንደሆነ እንድናውቅ ማለት ነው እና እንቁላልና አፕል እየበላውኝ ወፍረት ለመቀነስ ሞክሬ ነበር የተወሰነም ለመቀነስ ችያለሁኝ ግን ምንድነው ወዲያው ምግብ በመትበሉ ሰዓት ተመልሶ ይመጣልና ለምን በተለየ መንጉ በስነ ስርዓቱ ለምን አልቀንስም ያሰብኩኝና እሱ ሙከራ አደረኩኝ አሁን እና እንዴት እንደነበረ እስካሁን ድረስ ደግሞ ጉዜ እንዴት እንደነበረ እሱ ነው ዛሬ ይዤላችሁ የመጣሁት ብዙ ጊዜ እኛ ልጆች በተለይ ሲኖሩን ወደ ራሳችን ጊዜ አንሰጥም ለራሳችን ጊዜ መስጠት አለብን ለራሳችን ማሰብ አለብን ሁሉ ጊዜ ለልጆቻችን ብቻ ነው የምናስበው በተለይ ደግሞ ሁላችንም ነው ወንድም ሴትም እንትን ለማለት ግን በአብዛኛው ሴት ስንሆን ቤት ውስጥ ለልጆቻችን ወደዚህ በመንል ሰዓት ለራሳችን ጊዜ ማሰጥበት ጊዜ ይበዛልና ሰውነቴ በጣም ለሰው አያስታውቅም የሚገርማችሁ የኔ ሰውነት አያስታውቅምና ሰውነቴ በጣም እንትን ብሎ ነበር ከቁመቴ ማንጻር ሰውነቴ ትንሽ የጨመረ ነበርና ደሞ ሰውነታችሁ መጨመር ብቻ ሳይሆን አሁን ብዙ ጊዜ የምናወራው ውፍረት ስለመቀነስ ነው እንጂ ከጤና አንፃር ስላለው ብዙ አናወራምና ውፍረት መቀነሳችንን ወይም ደግሞ ወፍራም መሆናችንን ነው የሚያስጨንቀን እንጂ ከጤና አንፃር ወፈርንም ከሳንም ከጤና አንፃር ሁለቱም ተገቢ ነው በየላስብም ያው እኔ እውቀቱ የለኝም በህክምና ላይ አይደለም እንትን ግን ለራሴ የሆነውን የሰራልኝ ነው እየነገርኳችሁ ለእናንተ ያካፈልኳችሁ ያለው ለኔ የሰራልኝ ለእናንተ ይሰራል ማለት አይደለም ለአንዱ የሰራው ለአንዱ ላይ ሰራ ይችላል ግን ሁላችንም የራሳችንን ሙከራ ነው እንትን ማድረግ ያለብን ግን ስፖርት መስራት ሁሉንም ሰው የሚጎዳ ነገር አይደለምና ይሄኛው አሁን ምሰራ የምጭንላችሁ የምታዩት ቪዲዮ ማለት ነው እንዴት አርጌ እንደተነሳውና አሁን የቱ ጋር እንዳለው ውጤቱን ትልቁ ዋናው ውጤት በሰፊው ሌላ ጊዜ ይዤላችሁ መጣው ይሄኛው ግን የተወሰነ ደረጃ ድረስ ሄጃለሁኝ ቪዲዮን የሰራሁት ጸጉሪን ከመላጨቴ አንድ ቀን ወይም ደግሞ ሁለት ቀን አይደለም ስንት ቀን ቀደም ብሎ ነውና ጸጉሪን ከመቆረጤ በፊት ማለት ነው ስታዩት ግራንድ አትጋቡ እና እሱ ቪዲዮ ነው ዛሬ ይዤላችሁ የመጣሁት ብቻዬን አይደለም እንትን ያልኩትኝ ምክንያቱም ሰው ያስፈልገናል ብቻችንን በመንወሳ ለስፖርት መስራቱ ምናምን ብዙም አይመችም ማለት እኔ በበኩሌ ማለት ነው እኔ ስፖርት ልጀምር ይችላል እንጂ አልጨረሰምና ባለቤቴን በግድ አስነስቼ አጋዥ ያስፈልገኛል ብዬ ጓደኛ ካላችሁ ባሎቻችሁ ጋር ተቀምጪሉ ከሆነ ጊዜያችሁን በተቻለ መጠን አመጣጥናችሁ በጋራ እርስ በርስ እየተጋገዛችሁ ለመስራት ብትሞክሩ የተሻለ ውጤት ታመጣላችሁና እኔ ባለቤቴ አልፈልግም አላረግም እኔ ደህና ነኝ ያስፈልገኝም ሲል ነበርና በስንት መከራ ነው ለምን ያስገባሁትኝ እና ሁለታችንም የተናገርናቸው ነገሮች ያረግናቸው ነገሮች ቪዲዮን እዩትና ከዛ ደግሞ ተመልሼ መጥቼ እኔ የቀረውን አወራችኋለሁ ማለት ነው አሁን ወደ ቪዲዮ እንሄዳለን ይታያል አንቺ ምንድነው ማጣት የምትፈልጊው እኔ ሪፖርት የተከፈው ላይ ታይኝ ኦኬ እሱ ክብደት መቀነስ አንደኛ ነው ኦኬ ሁለተኛ ደግሞ ይሄንን ፍላት ማድረግ ወቀ ኦኬ ገብቷላች እና እዚህ ጋር ማለት ሻይ አስታውቀም ያው ትንሽ በትንሽ ቢሆን አለ እዚህ ጋር ኦኬ የታጠቁት ነው ከጀርባስ ኳላስ አይ ከኋላ ምንም መቀነስ ፈልገው ነገር የለም ደህና ነኝ ከኋላ ምንም መቀነስ አልፈልግም ጥንካሬ ስትሬንግዝ ምናምን አትፈልጊ አራሱማ በጣም ፈልገው ጠንካራ መሆን እንዴ እየደከመኝ ምናምን ስለተቸገርኩ
ምናክ ሌላ ማጥን ከልጆቹ ግን ሲያሯሩጡኝ አብሬ ለመሩጥ ኢነርጂ እንዲኖርሽ ማለት ነው ኃይል እንዲኖረኝ ማለት ነው እሱ ነው ፈልገው ክብደት ግን አንደኛ መቀነስ ፈልጋለሁ ኦኬ ስለዚህ ይሄን ይመስላል እንደምታዩት ቦርጬ ቺነች እና ውሃና እንዴት እያሰብሽ የውሃውና የምግቡን ነገር ውሃ መጠጣት አልወድም ምግቡ እንኳን ችግር የለብኝም ውሃ ግን መጠጣት አልወድም ችግር የለብኝም እኮ ይሄ ራሱ ውሃ ስለማልጠጣ ይመስለኛል እዚህ ጋር ተቀም አጥቦት ይወስዶ ነበር ውሃ ብጠጪ እንደዚህ ሳይንስ እኔ ያልደረስኩበትም አይደል አማን ውሃ ለመጠጣት ቦርጭ ያመጣል አይደል ውሃ ለመጠጣት ቦርጭ ያመጣል አይደል ይሄ ማለት የወይ አልገባኝም እኔ ግን እንደዛ ነው ብዬ ማስበው ግን ይሄ ተከፋፈለው ነው ያልገባኝ እዚህ ጋር እና እዚህ ጋር አይ ቲንክ አሁን ሁለት አፕ አለኝ ማለት ነው በቃ ይሄም እንደሱ አልኮል ምናምን ባሉ ነገሮች ተይ እነሱን ማቆም አለብሽ ሲጋራ ተይ ጫት አይሻልም ጫት በቃ ምን ላቁ ስለዚህ ችግር ያው መጣ ሱሶቹ መጀመሪያ ያ እሱ ቁጭ ስለምትይ ነው ለበቃም ቁጭ ስለምል ነው እንደዛ ነው ያ አሁን አገር ስፖርት ሰሪ አጣምርሽ አይችሻል በጣም ጎበዝ ነሽ እና አጣምርሽ ስለምትቀሚ ነው ቁጭ አይ የምሬ ነው አሁን ጫት መቃሜና ቆማለሁ በተለይ ድራፍት መጠጣት ይናቆም አንተ ደፋ ወንድን የቱ ነው ለማጥፋት አንተ የምትፈልገው ትንሽ ቂም ነች እሺ ወደ ጎን እና ጠንካራ ማድረግ ሎሚ የሚያዛችል አቤታተስ እንደ ስለዚህ አሁን ሎሚ ሳይሆን ክብደት ለሚያዝ ነው የምትሞክረው ማለት ነው ያለም ችግር ስፖርት ሰራ በደም እንድትወርድ ኦኬ good ማሙስኪታ ኤክሰርሳይዝ አረግ ምንም ነገር እማም ይሰማኝ አይደል ከተሰማኝ ገና ነው ማለት ነው እና ኤክሰርሳይዝ ይዛት ኦኬ ፓውንድ መቀነስ አትፈልግም ኖ ኦኬ አንተ ማስል ብቻ ነው የምትፈልገው ማለት ነው ኦኬ ይሄን ጭቂማንም ወደ ማስልነት ወደ 6 አፕ ለመቀየር ማለት ነው ጭቂማን ወደ 6 ወደ ምንድነው ወደ ይቅርታ አውስማው ይሄ የምታዩት የመጀመሪያው ቀን ነው እና እሱን በደንብ ቪዲዮ አልቀረጸኝም ነበር እኔ ሲሰራ እሱ ሲሰራ ያለው ፓርት እንደምታዩት አስቸጋሪ ነበር የመጀመሪያው ቀን ትንሽ ይከብዳል በተለይ ደግሞ ጨርሰን ነው ስንገባ በጣም ነበር የሚከብደው ሹፌር ኖሮት ራሱ እየነዳ ያመጣን ራሱ ተመኝተናል ይዛለታ ይደደት Go ahead. ስንት ነው ዛሬ? አራት አይደል? አይ ቲንክ አራት ነው። ለምንድን ነው ሶስት የሚዘለለው? ኦኬ አሁን ከተቆጠረ ሮብ ሐሙስ ዓርብ ቅዳሜ እሑድ ወደ አምስተኛ ቀናችን ነው ዛሬ ዞር አምስተኛ ቀናችን ነው ምንም ለውጥ የለም እስቲ ዙር ሁለት ቀን ከፐርሰናል ትሬኒንግ ጋር ሰርተናል ግን ሶስቱ ቀን በራሳችን ሩጫና ቀላል ያለ ኤክሰርሳይሶችን እየሰራን ነበር እንግዲህ ዛሬ አምስተኛ ቀናችን ተሽከርከተለማ ነው እኮ ስትሬት ቆምና ሊያሳያቸው ወደን መጀመሪያ ሲጀምር እንዴት እንደነበር መጀመሪያ ሲጀምር እንደዚህ ነበር አሳያቸዋለሁ ያኛው ቪዲዮ ብዙ ለውጥ የለውም ግን ያ እንትን ደግሞ በጣም እንዲ ነበርኩኝ ነው ወይስ ግን አሁን የኛው ስለብስ ብዙ ጊዜ ቲሸርቶች ስለብስ ወደ እንደዚህ የ9 ወር ያስመስልብኛል እና ግን እንደዛ አይደለም አሁን በጣም ጥሩ ነው እና ዋናው የውጭ አይደለም ውስጣችን ጥሩ ስሜት እየተሰማኝ ያለው ከኔ ጥሩ ጀምረናል ጀምራለሁ እንቅልፍስ እንዴ እንቅልፍ ራሱ ተስተካክሏል ከተኛም በቃ ዲጋም እንደመኖር ልጅም እኮ የሚሰማኝ ተቀስቅሼ ነው የምናቀው ነው ውፍረቱ መቀነስ ብቻ ሳይሆን አይ ኃይል እንትን ምናምኑ እንቅልፍ ተኛቱ አልፎ ነው በቃ በዞር ዞር እያልክ አሳያቸው ተሽከረክራሃል በጣም ለነገሩ ያስታውቃል በስነ ስርዓት አሳያቸው ምን ያህል እንደሆነ ያ ኦ ማይ ጉድነስ በቃ ቦርጭሽ ተካውናለች እንዴ ቂምቶ ላይ ልክ
እሷን መስሎት ብታውስ ያለች ዚያውን እንደምታባት ቂም ነች እንዲሁ በቀላሉ ወደ ፍቅር አትቀየርም በስፖርት አጣጣ እና ያቺን በይቅርታ ነው እንደምታዩኝ እኔ ዛሬ አምስተኛ ቀናችን ነው ገና አምስተኛ ቀናችን ልንወጣ ነው ማለት ነው ልንሮጥ እና ይሄን ይመስላል ለውጥ የለውም ብዙ ግን እንትን ኃይል እንዲኖረኝ ማለት በፊት ድክም ይለኝ ነበር እንቅልፍ ምናምን አሁን እንቅልፍ በደንብ ነው የምንተኛው ከልጆቻችን እኩል ተኛን እኮ አንተ ከልጆቻችን እኩል ተኛን እኮ እኔ ከነሱ እኩል መተኛት እንችላለን አቀመኔ ስፖርት ፎከስ ስፖርት ወደ ልጆቻችን እንዳልሄድ ፈልገናል ነው ግን እነሱ ሲተኙ ተኝተን አናውቅም ብዙ ጊዜ አምሽተን ነው የምንተኛውና አሁን ግን በጊዜ እንተኛና ጧት በጊዜ መንቃት ሰዓቱ ራሱ አይበቃኝም ነበር በፊት አሁን ግን በጊዜ ተኝቼ በጊዜ መነሳት ለመች ያለው ለጥብ ድካሙ መሰለኝ ለነገሩ ስለሚስተካከል ነው ድካሙ አይው እና ይሄን ይመስላል ብዙም አልቀነስኩም ግን ኃይል አግኝቻለሁ ማለት ድካም ምናምን ለቆኛል ስትራፖ ምናምን ዛሬ ደህና ነው ትናንትና ትንሽ ያመ ነበር የመጀመሪያው በነገራችን ላይ ስትራፖ የመጀመሪያው 2 ቀን 3 ቀን በጣም ኃይለኛ ነው መንቀሳቀስ ራሱ አንችልም እንዲ ነበር ተረግፈን ነበር የምንወርደው ደረጃውን አሁን ግን ቶሎ እንትን ማለት ጀምረናል ስለዚህ ለ3 ቀን ለ4 ቀን ስትራፖ ያስቸግራል ከኋላ ምን ይመስላል እንግዲህ እንደምታዩት እኔ ውፍረት ለመቀነስ ፈልጋለሁ አትሊስት 20 ፓውንድ ነው መቀነስ አላማዬ ስለዚህ ስንት ጊዜ በፈጀብኝ ገና አልታወቀም እንግዲህ ዛሬ 5 ቀናችን ማለት ነው ያ no weakness no ምናምን ይያከኔ ማበረታታታ no mercy no weakness እሱ ነው የሚያበረታታኝ እና በነገራችን እንደዚህ ውፍረት ለመቀነስ አላማ ያላችሁ ሰዎች ቀልዴን አይደለም ከባሎቻችሁ ጋር ቦይፍሬንድ ካላችሁ ከቦይፍሬንዳችሁ ጋር ብትችሉ ደግሞ ግሩፕ ካላችሁ ከግሩፕ ጋር ቢሆን ሞር የተሻለ ነው እኔ አሁን ብቻዬን አልችልም ብዬ ነውና እሱንም ግዴታ አስገብቼ ነው በጋራ ነው ሁለታችንም ደግሞ ተደጋግፈን አብረን እንለወጣለን ማለት ነው አይደል ምን ነው ዝም ማለት ያ የገባሁበት ግን እስከሞተ ድረስ እግዚአብሔርን ይጸልይኩ ነው ልጅ ያ እኔ ከሱ ጋር ሲሆን ሞር ኢነርጂ ይሰማኛልና ብቻዬን ነጋረባለው ከነጎዳ እንላለን ሁለት ኮንን ግን አብረን እንላለና ከሁለት ሰው ጋር ቢሆን የሚያበረታታ ሰው አብራችሁ ቢኖር አሪፍ ነው የተሻለ አትሊስት ለአንድ ወር በትክክል ቀጥታ በተደጋጋሚ ከተሰራ ለውጥ ይመጣል ለውጥ ደግሞ ይመጣል በርግጠኝነት ያ እኔም እንደዛ ነው ያሰብኩት ለዚህ ነው እሱ ግን እንዲህ በቀላል አይመጣም የተረዳሁት ነገር በጣም ከፍተኛ መስዋዕትነት የሚፈልግ ነው ህመም ፔን አለው ያ እና ለሶስት ለአራት ቀን በጣም ነው የሚያመው እጅግ በጣም ከመታሰቡት በላይ በተለይ ምንም አይነት እንቅስቃሴ አድርጋችሁ ማታውቁ ከሆነ ህመሙ ከአቅም በላይ ነውና በጣም እኔ ጉልበቴ ራሱ እንደዚህ ያለ በቃ ሞልቅ እየመሰለኝ ነው ለቀለሶስ መብላት ራሱ ያምራችሁ እንደዚህ ከሆነ ራሱ ማኘክ ጉልበት ራሱ ይጠይቃል ስለዚህ እና እንደዛ ነው ስለዚህ ይሄንን አምናችሁበት መግባት ነው ስፖርት ለመስራት ካሰባችሁ ግን ከዛ በኋላ እርግጠኛ ነኝ ምንም አይደለም ብዬ ነገ ግን እግዚአብሔር ነው የሚያውቀው የነገው እኛ ስንሰራ ምንም አይመስለንም ሰው ሲያሰራን ግን በጣም በኃይለኛው ስለሆነ የሚያሰራን ደቀን ነው የምንመለሰው እንግዲህ ስራው እንግዲህ ሰርቫይቫል ነው እንግዲህ ምናልባት አይደለም ስንገባና ዛናጋ እና ከደሞ ስንወጣም እናሳያችሁና ለግንኙነቱ እናንተ ተፈርዱታላችሁ አሁን ስትራፖ ስለለቀቀን እኔ ይሰማኛል ብዬ አላስብም አሁን ለምሳሌ ትልቁ የከበደ ምንድነው ፑሽአፕ መስራት አልችልም ለጊዜው የምሰራው እስካሁን ድረስ ግማሽ ነው አልችልም ስላልኩኝ ግማሽ ነው የምሰራው በጉልበት ተንበርክኬ ያለው ፓርት ማለት እንጂ ሙሉ ሰውነቴ ፑሽአፕ እንደስተነስተኝቼ መነሳት አልችልም እኔ ግን አሁን እሰራለሁ ብዬ አስባለሁ አንተስ የከበደ ምንድነው ምን ፑሽአፕ ሲታፕ ነው አንተ የከበደ ታዲያ ሲታፕ ቁጭ ብድግ ያለው ነገር በጣም ከባድ ነው ወገቤ ብዙ ጊዜ ፍሌክሲብል ሰውነቴ ፍሌክሲብል አይደለም እኔ ያንን ወደዛ ለማምጣት ነው እየጣርካለሁ እንደገና ደግሞ ኢነርጂ ዜሮ ስለሆነ ዜሮን 100% ማድረግ ነው እሱ ሁለቱ የክብደት እንኳን ብዙ ምን ያሳስበኝም እና ቦርጭ ራሱ ይጣፋል ብዬ ነው ማስበው ግን ዋናው ሰውነታችሁ ነቃ ያለ ጥሩ የሆነ ጉልበት አቅም እንዲኖራችሁ ኢነርጂ እንዲኖራችሁ እንዲኖረኝ ነው የምፈልገው ኤኒዌይስ እንግዲህ ሂደቱን ቀስ እያልን እንደዚህ እናሳየን እየቀረጽን እናሳያችኋለን እንዴት ነው በርሲ ቪዲዮ እንዳይረዝም በቀጣይ ቪዲዮ ደግሞ ከሌላኛው ክፍል በደንብ አሳያችኋለሁ በዛሬው ቪዲዮ ያካተትኩላችሁ ለአንድ ወር ያደረግነው ነው እና ከአንድ ወር በኋላ ደግሞ ያለውን በሚቀጥለው ቪዲዮ ለማስገባት ሞክራለሁ ያውኑ ግን በአንድ ወር ውስጥ ያያየነው እና ያደረግነው ነገር ነው ከዛ ደግሞ እንግዲህ የሚቀጥለው ምን እንደሚመስል አብረን የምናየው ይሆናል ኦኬ ባይ
ወደ ሰዎች ልትሄድ ነው እንዴ? ቀርጫላል እስቲ ይታያል በጣም ያላበይ ነው ሞቲቬት የሚያደርግ ከፊት ለፊት ፒክቸር ስላለ አያየህ Yes you can do it Yes you can ማበረታቸው እንዴ ነው እየሰራ ነው You can do it አይዞን ጎበዝ ልትበር ነው እንዴ ሲጋራ ቀጥሎ ማቃጠል ሊፈርስ ነው ልበኛ ይታወቅ ኪሙ ሊፈርስ ማቃጠል ነው የሚሰማኝ መስማው ኦኬ አንድ ትደግማለህ ውሻፕ ኦኬ አንድ አራት ውሻፕ አራት ኩሻፕ ኦኬ ጎ ሄድ አራት ኩሻፕ አራት አንድ ሁለት መሬቱን እንቀበላለች ሶስት አራት አረ አራት ብለህ አምስት ልታረጋው ነው ሶስት ራሾች ላቢ ነው ላቢ ጠብስ ከሚል ይሄው ኮሌታ ላይ ጀርባውን ይመርሳል እኮ አስተውቅማ አስተውቅ ሻፕለ ሰራ ነው ኦኬ wow nice good job انت ጎበዝ ነሽ በጣም ጥርስሽን ከረከስ አትመለሽ ማረስ ነው እኔ አልችልም እኔ እኮ ማረጋችን ነበር ሻፕ አሁን ይደርካለ አፍ ኩሻፕ ስሪ ነው አፍ ማቀላል ነው እኮ ትንሽ መጨመር አድርጊበት ትንሽ ሞርቂበት አፍ ኩሻፕ ይሻላል እሱ በጣም ቀላል ነው Nice. ካራጆች በኋላ የዚህ ስፖርት መስራት ከቻለ ጺሙን እንኳን ተዝላው lower too. Yep, and then using the hands come down right below you. Right here. Just going at 27 seconds. You did it. እና
እኔ ማለት ነው በሰውነቴ ላይ ብቻ ሳይሆን የክብደት መጨመር ምናምን ብቻ ሳይሆን በጤናም ላይ ብዙ ነገሮች ነው የሚመጡት በምንወፍር ሰዓት። ሁለተኛ ደስታንም ራሱ እናጣለን ሰውነታችን በሚከብደን ሰዓት። ምክንያቱም ራሱ ሰውነታችን ይነግረናል የሆነ ነገር ማድረግ እንዳለብን እና ሰው ሲያየኝ እኔ ወፍራም አልመስላቸውም እና የሚገርማችሁ እንትን ያሰለጠነኝ የነበረው ራሱ መጀመሪያ ቀን ሲያይ ወፍራም አልመሰልኩትም እና እንዴ አታካብጂ እንጂ ነገር ነው ያለኝና ይሄማ ያንቺ አይሆንም ብሎ ሲመዝነኝ ነው ለውጡን ያየውና አትመሲም ነው እንደዚህ ወፍራም አትመሲም ነበር ያለኝ እና ሰውነቴ ራሱ ይነግረኝ ነበር በቃ ደስ አይላችሁ የሆነ የሚከብዳችሁ ነገር አለ ሰውነታችሁ ሲጨምር የሚከብዳችሁ ነገር አለ የሚሰማችሁ ነገር አለ። ከዛ በኋላ ደግሞ አክም ቤት ስትሄዱ ደግሞ ማወቅ ትችላላችሁ ያን ነገር የጎደላችሁ ነገር እንደሚኖር ትረዳላችሁ። ራሱ ሰውነታችን ይነግረናል እና ይደክመናል እንደ ድሮ ደስተኛ አንሆንም። እኔ የተሰማኝ ማለት ነውና በቃ ቁጭ ማለት ነገር ነው ፈልገው መስራት ምናምን መንቀሳቀስ ራሱ ያስጠላኛልና ያ ውፍረቱ ብቻ ሳይሆን አንዳንድ ጊዜ እንደዚህ አይነት ነገሮች በሚሰሙን ሰዓት እንቅስቃሴ ስናደርግ እንቅስቃሴው በራሱ እኔ በበኩሌ ማለት ነው በጣም በቃ ስፖርት መስራት ከጀመርኩ በኋላ ደስተኛ ሆኛለሁ ማለት እችላለሁ። አንደኛ ጥንካሬ ታገኛላችሁ ስፖርቱን ስትሰሩ። በምግብ የምትቀንሱት እንትን ውፍረት ጥንካሬን የሚሰጥ አይደለም የባሰ የሚያደክም ነው የሆነብኝ እኔ ማለት ነው። ግን በምግብ ትቶ ሳይሆን ምግባችንን በመመጠን የተለያዩ ምግቦችን የተመጣጠነ ነገር በማድረግ ስፖርት ብንሰራበት ጥንካሬንም ጨምረን ጤንነታችንን እንጠብቃለን በሚለው ነው የማምነው። እየተማርኩትም ያንን ነው እና በፍጹም ምግብ በመተው ስፖርት መቀነስ ውፍረት ለመቀነስ ባንሞክር ብዬ ነው የማስበው። ምክንያቱም ሞክሬ ስላየሁት ነው። ከድካም ውጪ ምንም ጥቅም የለውም። ወይ ደግሞ ከፈለጋችሁ ምግቡን ቀንሳችሁ ወይ ደግሞ ትታችሁ አይደለም እውነት ለመናገር ቀንሳችሁ ምግቡን ከዛ በኋላ ትንሽ መቀነስ ጀምሩ ክብደት ወደ ስፖርቱ መግባት ከቻላችሁ አላቅም። ግን እኔ መጀመሪያ ምንድነው ያረኩት ሰውነቴን ማጠንከር ነው። ሰውነታችንን ባጠነከር ነው ሰዓት በፊት የተጠራቀሙ መቃጠሉ አሁን ችግሩ ምን መሰላችሁ በፊት እንበላና ቁጭ ምናምን ከሆነ ስፖርት ማንሰራ እንቅስቃሴ ማናረግ ከሆነ ያ ነገር መቀመጥ ነው የሚሆነው። ስለዚህ ያንን ለአቃጥሎ ለመጨረስ ራሱ ረጅም ጊዜ ነው የሚወስደውና እኔ አሁን የተረዳሁት ውፍረት ለመቀነስ ምን ያህል ጊዜ እንደሚወስድ ነው የተረዳሁት። በቀላሉ እንዳልኳችሁ የተለያዩ ነገሮችን በመተው ምናምን መቀነስ ይቻላል። አዎ ይቻላል። ግን ከጥንካሬው ከነ ኃይል ይያላችሁ ጉልበት ይያላችሁ ምግባችሁን በስነ ስርዓት እየተመገባችሁ ጤናችሁን በሚጠብቅ ሁኔታ ደግሞ ለመቀነስ ጊዜ ይወስዳል፣ ትግስት ይፈልጋል። እኔ በጣም የሚገርማችሁ ቶሎ ባለመቀነሴ በጣም ተናድጄም አውቃለሁና ግን ቀስ እያልኩኝ የምፈልገው ቦታ ላይ እየሄድኩ ነው። ገናም አልደረስኩም እየሄድኩ ነውና ትግስት ይፈልጋል። ውፍረት መቀነስ ቀላል ነገር አይደለም። ግን እንዳልኳችሁ ሁሉ ጊዜ ውፍረት መቀነሱ ላይ ብቻ ሳይሆን ኮንሰንትሬት ማድረግ ያለባችሁ ጥንካሬያችሁ ላይ የእናንተ የሚሰጣችሁ ምንድነው? አሁን ከልጆቻችሁ ጋር ስትጫወቱ የሚሰማችሁ ደስታ ከስፖርት በኋላ መጀመሪያ ቀን በቃ እኛ ደክመን ልንወርቅ ስንል ነው የመጣነው። ግን እየተለወጠ አሁን ከሰራው በኋላ ስፖርት ራሱ ምንም ሳይመስለኝ የሰራው ሳይመስለኝ ነው ወደ ቤት የምመለሰውና ያንን ነገር አስቡበት። እና የኔ እንግዲህ ይሄ ነው የሰራልኝ። ካሁን በኋላ ምግቤን እየበላሁኝ እንዳልኳችሁ ዝም ብሎ መብላት አይደለም እየተስተካከለ ነው የሚመጣው። ግን ምግቤን እየበላሁኝ ስፖርቴንም እንቅስቃሴ እያደረኩኝ ለመቀጠል ነው ያሰብኩትኝ። የቤቴ ውስጥ ሲመቸኝ የቤቴ ውስጥ አደርጋለሁ። መስራት እንኳን ቢያቅተኝ ከባለቤቴ ጋር ወጥቼ ዋክ አድርጌ እመለሳለሁ። እና መስራት እንኳን ቢያቅታችሁ ስፖርት ምንም አይነት እንቅስቃሴ እንኳን ባያቅታችሁ ዋክ አድርጋችሁ ወጣችሁ ዞር ብላችሁ መመለስ። አንዳንድ ቅርብ የሆነ ቦታ ራሱ በመኪና አለመጠቀም በእግራችሁ ዋክ አድርጋችሁ ለመሄድ መሞከር እና ያንን ነው እንትን ምለው። ለኔ እንግዲህ ይሄንን የሰራልኝ ዛሬ ይዤላችሁ የመጣሁት ይሄንን ነው። እንግዲህ መጨረሻውን ደግሞ ፈልገዋለሁ ያልኩበት ቦታ ላይ ደግሞ ስደርስ ያለውን ለውጥ ማካፍላችሁ ይሆናል። እንደውም አንዳንድ ጊዜ እንዲ ብሎግ ስሪልኝ እያላችሁኝ ስለሆነ ወይም ደግሞ እንግዲህ ከጧት ጀምሬ ቤት ውስጥ ማረጋውን ውጭ ማረጋውን ስፖርት ምሰራውን ሁሉ ሼር ለማድረግ እሞክራለሁ በተቻለኝ አቅም። ካልቻልኩኝ እንግዲህ ምን ማድረግ አይቻልም፣ ግን እሞክራለሁኝ። ያው ልጆች ሲኖሩ አረጋለሁ ብሎ መወሰን በጣም ይከብዳል። እነሱ ናቸው ወደዛ ጋር የሚያደርጉን እና በጣም ነው የማመሰግነው ሁላችሁንም ለምትሰጡኝ አስተያየት። በሌላ ቪዲዮ እስከምንገናኝ እስከዛ ሰላም ቆዩኝ። Thank you for watching. Bye.